ከባድ ችግር ውስጥ ገባ። ዴቭ ብርሃኔ እንደምታፈቅረው አወቀ። ብርሃኔ በከባዱ ፍቅር ይዞኛል ብላ ስትለው እባክሽ ብርሃኔ ይህን ነገር ድጋሜ እንድትናገሪ አልፈልግም፣ አልፈቅድልሽም። እኔ የያዘኝ ከአደይ ነው እንጂ ካንቺ አይደለም። አደይ ጋ በቅርቡ ልንጋባ ነው ብሎ ነገራት። ብርሃኔ እራሷን ስታወደቀች ምን? አዎ ይህንን ነገር ግን እናትና አባቴ ያውቃሉ። እና ታዲያ ታዲስ አበባ አጀምሮ ዳይመንድ ጋር የመጣሁት ለምን ይመስልሻል? መቼም ሀገሩን አፍቆኝ አገሩን ለመጎብኘት አይደለም። እናስ ይህን ሁሉ ዳይመንድም ያውቃል? አዎ ያውቃል። አደይን ለጋብቻ ማዘርን ለማሳመንና እንዲሁም አባትሽን ለማሳመን የመጣ ነው። ይሄ ነገርማ በፍጹም አይሆንም። አልገባኝም። ለምንድን ነው እንደዚህ የምትይው? ነገርኩህ ዴቭ፣ እኔ ምንም እህቴ ብትሆንም እንኳ ከባርች ፍቅር እንደያዛት ለአደይ ነገረቻት። እውነትሽን ነው ሊሊ? ታውቂያለሽ፣ እኔ እኮ እስከ ዛሬ ከአንቺ ይምጣ ብዬ ነው እንጂ ፍቅር እንደያዘሽ በደንብ አድርጌ ነበር የማውቀው። እንዴት አደይ? ማለቴ በሁሉም ነገር ትቀኛለሽ። እናትህ ደግሞ ይሄ አንዱ የፍቅር ምልክት ነው። ስለዚህ ሊልዬ አሁን ኤላን ረስተሽ በቃ ማለቴ ከባርች ጋር ደስተኛ ህይወት መኖር አለብሽ። ግን እንደዛ ማድረግ አልችልም። የእውነቴን ነው ምልሽ። ባፈቅረው በወደው እንኳ ስሜቴን አውጥቼ መናገር አልችልም። እንዴ ለምንድን ነው የማትችይው? አልገባኝም። ቆይ ሊሊ ምን እያሰብሽ ነው? አይ ማለቴ ምናልባት እሱ ሌላ ሴት የሚያፈቅራት አለችኝ ብሏል። ግን አንቺንስ ቢሆን የት ታውቂያለሽ? አይ እሱማ ማን እንደሆነ ማንነቷን አልነገረኝም። ነገር ግን እኔ ነግሬ ወንድምነቱን ማጣት አልፈልግም። እንደዚህው ቢቀር ይሻላል። ደግሞ ይሄንን ያወራውሽን ለማንም እንዳትናገር እሺ አደዬ? አረ ችግር የለውም ሊሊ፣ ግን ደግሞ በዚህ ነገር እንደማትቀጥይ ራስሽን ማሳመንና ማወቅ አለብሽ። ከምንም በላይ አንቺ ደስተኛ እንድትሆኝ እፈልጋለሁ። እሺ አለቻት። እሺ አደዬ በቃ ችግር የለውም። አሹ ሮማን ክፍሏ ድረስ ሂዶ ዛሬማ ያበጠ ይፈንዳ፣ እውነቱን ሳልነግርሽ በፍጹም አልሄድም ብሎ ግግም አለ። እባክህ እትዬ ትመጣለች፣ ኧረ እባክህ ሂድልኝ ብትለውም እንኳ በፍጹም ፍቅር እማዬ ቆይ አሹና ሮማን አንድ ክፍል እንዳድሩ ፈቀድሽላቸው ማለት ነው? የክችኑ አልበቃ ብሎ አንድ ቤት አንድ ክፍል? እማዬ እንዴ ምን እያልሽ ነው? ፍቅር እየዋሸሽ አይደለም እንደማዬ? ለምን ብዬ ነው የምዋሸው ብላ ጉዱን ስትነግራት የፍቅር እናት እጅ ተፍንጃዘቻቸው። ከዛ አበደች፣ አይኗ ፈጦ ቀረ። ቆይ እናንተ ልጆች ክብር የሚባል ነገር አታውቁም ማለት ነው? እኔ ትልቅ ሰው ነኝ ብዬ እናንተን እንደ ልጆች ባየሁ ላይ ናቃችሁኝ ማለት ነው? በቃ የሴት ቤት ናብራችሁ አስደፈራችሁኝ ማለት ነው? ኧረ እትዬ ተረጋጊ። ምንም እኮ የተፈጠረ ነገር የለም። በቃ አሹ የሆነ ነገር ሊነግረኝ መጣና ግን መናገር አልፈለገም፣ ሊሄድ ነበር። አይ በፍጹም በአሁኑ እንኳ እውነት ለመናገር ልትሸፋፍኝለት አትችይም ሮማኔ። ስለዚህ አሹ በላውጣት ተናገር፣ ያለውን ነገር ተናገር ብላ አለችው። አይ እትዬ በቃ መሄድ አለብኝ ብሎ እየሮጠ ሄደ። በሌላ በኩል ቅምጥልና እንዲሁም ደግሞ የእንጀራ እናቷ ወይም ደግሞ የባርች እናት፣ እኔ ምልሽ ይህን ሰሞን ግን ኪንጎ ቀረሳ? አዎ ማለቴ ተፍ ተፍ እያለ ነው። በጣም ጥሩ ነዋ። እንዴ ከኔ መራቁ ነው ጥሩ ማዘሯ? እንደዛ ማለት አይደለም። ወንድ ልጅ በአንድ እግሩ ሲቆም ደስ ይላል። በዛ ላይ አንቺም ደግሞ ማክበር አለብሽ። እንዴ ምኑን ላክብርለት? እኔ እኮ በጣም እየናፈቀኝ ነው። በቃ የናፍቅሻ። አንዳንድ ጊዜ እኮ አንቺ በናፈቅሽ ቁጥር መሄድ ብቻ ሳይሆን እሱም ናፍቆ እንዲመጣ ፍቀጅለት። እውነትሽን ነው ማዘሯ። ሰላም ሰላም! ውድና የተከበራችሁ የትርሲት ስንዲቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን እናመሰግናለን። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። እውነቴን ነው ምልሽ፣ ምክንያቱም አንዳንድ ጊዜ ተስፋ ልትሆኚ ትችያለሽ። በምንድን ነው? ወንድ ልጅ ተስፋ ሊቆርጥ ይችላል እና ስስ ብልቱን አንቺ የግድ ብለሽ ማወቅ አለብሽ። ምን ማለት ነው ደግሞ ይሄ ማዘሯ? ተስፋ በቆረጠበት
አጋጣሚ እኔ ያለሁህ፣ ምንም ቢሆን ምንም ትችላለህ ብለሽ ማበረታታት አለብሽ። ከምንም በላይ ሰፖርት ይፈልጋሉ ወንዶች ልጆች። እሺ እንግዲህ እኔ ባልኩት እኔ ተከታትየው አልሆነም አይደለም። ከዚህ በኋላ አንቺ ባልሽ ይሆናል። በትክክል ሁሌ አንቺ ስትከታየው ይንቅሻል። ግን ደግሞ አንዳንድ ጊዜ ራሱ ናፍቆ ራሱ ፈልጎ እስከመጣ ድረስ አትንፈጊው እሺ ብላ አለች። በሌላ በኩል ባርች እኔ ምልሽ ቅምጥል በቃ መሄድ አለብኝ። ምን ነው ዛሬ ደግሞ በጣም ዘንጠሃልሳ? አዎ ናፍቃኛለች። ማ ሊሊ? አረማ እየተሰማሻለኝ ማዘሯ ትሰማሻለኝ እንደ ምን ችግር አለው? ተስማ አይ እኔ በፍጹም እንድታውቅ አልፈልግም። በዛ ላይ ደግሞ ሊሊ ራሱ እንዳፈቀርኳት ስለማታውቅ በቃ ምን ልበልሽ እንዴ? አንተን የመሰለ ወንድም አግኝታ ነው እንዴ? አረ እህቴ ተረጋጊ። ገና ለገና እኔ እኮ ላንቺ ነኝ ቆንጅዬ፣ ላንቺ ነኝ እንጂ ለእሷ አይደለሁም። ለእሷ ከኤላ በላይ ማንም የለም። እባክሽ ተይኝ፣ እባክሽ ተወኝ። ሁሌ ኤላ ኤላ ኤላ። በቃ ተው ኤላ። ለምንድን ነው እንደዚህ የምትዩ? አያቅምጥም። ለማንኛውም ግን ወንድሜ ደስ ብሎኛል። እንዴ ደግሞ ለምኑ ነው ደስ ያለሽ? ማለቴ ማን ፍቅር ተይዞ ማን ይቀራል ማለት ፈልጌ ነው። ስለዚህ እንግዲህ አንተም ትቀምሰዋለህ። እሺ ለማንኛውም መሄድ አለብኝ ብሎ ወደ ሊሊ ጋር ሄደ። በሌላ በኩል ብርሃኔና ዲቭ አገሩን እየጎበኙ ባሉበት ሰዓት እኔ ምልህ ግን አደይ ደህና ናት አይደል? ማለቴ የሆነ የደበቀችው ነገር ያለ ይመስላል። አረ ምንም አልደበቀችውም። አንቺ ግን ለምንድን ነው ወደ ከተማ የማትመጪው? አይ እማዬን ትቼ አልመጣም። ደግሞ በዛ ላይ እዛች ፍቅር ቤት እንዴ? አሁን እኮ አደይ እዛ አይደለም የምትኖረው። ማለቴ ከጓደኛዋ ጋር ነው። የእውነትህን ነው? አዎ ደግሞ በቅርቡ ምን ይታወቃል የራሷ ቤት ይኖራት ይሆናል። ምን ነው ግን የእውነት አደይ የደበቀችው ነገር አለ እንዴ ከኔና እማዬ? አረ የደበቀችው ነገር የለም። እንደዛ ከሆነ ጥሩ ነው። ለማንኛውም ግን ይመቻት። አዎ ጥሩ። አለልኝና ጫኜ እስ በራሳቸው ተጣሉ። አለልኝ ምን አሻይ ብዬ ነው የምኖርበትን ቤት ነገ የኔ ነው ብሎ ስለሚወስድና ስለሚወርስብኝ አሁን አንድና አንድ ማድረግ ያለብኝ ከዳይመንድ ጎን መቆም ነው። ምን አለ? አዎ ከዛ ጫኜ እባክህ ተረጋጋ። ይሄን ካቴክላህን እየጠጣህ በስካር መንፈስ የምትናገረውን ነገር ብታቆም ይሻልሃል። አይ በፍጹም ትሰማኛለህ? የየትሞቹን ገንዘብ እራሱ ወስዶ እኔስ ነገ በምን እንደማይወስድብኝ ቤቴን እርግጠኛ ሆናለሁ። ስለዚህ ከነሱ ፊት እያጎበጎብኩኝ ቤቴን ባተርፍ ይሻለኛል ብሎ ወደ ዳይመንድ ጋር ሄደ። ዳይመንድ ያደይን አባት በከባዱ ጀነጀነው፣ በከባዱ አናገረው። ዴቭ ከአሜሪካ የመጣ ዳያስፖራና የተከበሩ ቤተሰቦች እንዳሳደጉት አደይንም ደግሞ ሊያገባ እንደሚፈልግ ነገር ግን አደይ መቀበል እንዳልቻለች ተናገረ። ምን ወይ የኔ ልጅ ግን በጣም ኩራተኛና እንዲሁም በጣም ብዙ ፈላጊ ያላት ልጅ ናት ብሎ አለ። ከዛ ዳይመንድ ውስጡ እያረረ እኔ ምልህ ግን ለምንድን ነው አንተ አሳምነሃት የማታገባው ይሄን ልጅ? የምሬ ነው ምልህ እኛ ዘር ብገባ በጣም ደስ ይለኛል። ምን? አዎ ግን ደግሞ እሷ እሻክል ያኔስ ያረኩትን ሁሉ ታውቂያለ እንዴ? አይ ያ ሌላ ይሄ ሌላ። ያኮ ያው ማለቴ እዚህ ገጠር ነው እና ታዲያ ገጠርስ ምን አንሷት? አይ እንደዛ ማለት የፈልጌ አይደለም። ግን ደግሞ ያው ምንም ቢሆን ይህንን እምቢ ስላለች እኔም ብላትን እሻትልም ማለት ፈልጌ ነው። አይ አንተ ብቻ ደውለህ እኔ ስልክ ቁጥሯን ሰጥሃለሁ፣ ደውለህ ዲቭን ብታገቢው ይሻላል ምናምን ብለህ ሀሳብ ስጣት። እንደዛ ከሆነ ጥሩ። ለማንኛውም ግን ችግር የለውም። እና ታዲያ የእኛንስ ጉዳይ እንዴት አደረግ? ነገርኩ እኮ የእናንተ ጉዳይ እኔ ምንም አይመለከተኝም። አለልኝንና ጫኝን አናግሩና የሚሰጣችሁን ገንዘብ ይዛችሁ ብትሄዱ ይሻልሃል። እና ያ ጓደኛህስ? እሱማ አዲስ አበባ የማስተካከለው ጉዳይ አለኝ ብሎ ሂዷል። እውነትን ነው? አዎ በጣም ጥሩ። አንተም ገንዘብህን ይዘህ ብትሄድ ይሻልሃል። አይ እንደሱማ አልችልም። ሁሉንም ንብረት አስመልሼ ነው። ለአንተስ ደግሞ ምን ይሰራልሃል? ትልቅ ሰው አይደለህ እንዴ? እኔ ስለ እናንተ ገንዘብ አያገባኝም አልኩህ አይደል ብሎ የአደይ አባት ተቆጣ። አደይ ብርሃኔ እንዳፈቀረችው ዲቭን ስታውቅ እጅጉን ተናደደች፣ እጅጉን ተበሳጨች፣ እጅጉን ልቧ ተሰበረ። ቆይ ምንድነው የማደርጋት? አንድ ቅንጣት እህቴ፣ በዛ ላይ ታናሼ እና የፍቅር ስሜት ተሰምቷት ዲቭን አፈቀረችው ማለት ነው። ቆይ ምንድነው የማደርገው? እኔ ዲቭን እወደዋለሁ፣ አፈቅረዋለሁ። ምን አይነት ፈተና ነው? በዛ ላይ ዲቭ ደግሞ ለእሷ ምንም አይነት ስሜት የለውም።
እኔስ ደግሞ እህቴ የምትወደውን እንዴት አድርጌ ነው ላገባ የምችለው ብላ እጅጉን ደነገጠች። ከዛ ሊሊ ተረጋጊ፣ ሁሉም ነገር ፈጣሪ እንደፈቀደው ይሆናል እሺ ብላ አስተዛዘነቻት።